ሀገሬ ልጆች ወደ አሜሪካ ገብቻለሁ። ሚኒሶታ ነው ያለሁት። እንግዲህ ኤስኤፍና እንደምትመለከቱት በአንድ ሺህ ህጻናትን ለማሳከም ነው ወደዚህ የመጣ ነው። እነዚህ 1000 ልጆችን ሰፖርት ማድረግ የሚፈልጉ ከሆነ የኛ ቡዝ እንግዲህ 78 ነው። ህጻናቶችን ካሳከም ቤተሰባቸውም እናሳክማለን። የሀገሬ ልጆች ወደ አሜሪካ ገብቻለሁ። ሚኒሶታ ነው ያለሁት። እንግዲህ ኤስኤፍና እንደምትመለከቱት በኃይለኛው መንገድ እየተዘጋጀ ነው። በጣም ብዙ ሰዎች እየመጡ ነው ያሉት። ኤክሳይትድ ነን ሁላችንም። ሃይ ዱ ብራዘር፣ እንዴት ነህ? ደህና ነህ? ሃይ፣ እንዴት ናችሁ? አለን። እኔም ወዳቸዋለሁ። ጋይስ እንደምትመለከቱት እንግዲህ እግር ኳስ ተጫዋቾች ይኸው እየተዘጋጁ ነው። ትሬን እያደረጉ ነው ያሉት። በጣም ነው የሚያምሩት። ኢትዮጵያውያን ናቸው ሁሉ? በስማ በጣም ነው የሚያምሩት። ስለዚህ ሁሉም ህዝብ እዚህ ጋር ነው የሚሆነው። ሙዚቃ ምናምን እዚህ ጋር ነው የሚዘጋጀው። አሁን እኮ በጣም ለብዙ ኢትዮጵያውያን ቢዝነሶች እኮ እድል የሚከፍት ዝግጅት ሆነ። በጣም ነው ደስ የሚለው። እኔም እንግዲህ 1000 ልጆች ለማሳከም አላማ አለኝ። $50 ቻሌንጅ ጀምረናል። ስለዚህ እዚህ ጋር የሚመጡ ሰዎች ያግዙናል ብለን እናስባለን። I'm excited. Thank you, Danny. Yes. አዶናይ ኮንግራ ብለናል። እንግዲህ በሰላም እንኳን ደረሳችሁ ብለናል። 1000 ህጻናትን ይዞ እንግዲህ አዶናይ አሜሪካ ተጉዞ ሚኒሶታ ስቴትስ ደርሶ እንግዲህ ኢትዮጵያውያን የሚወራጩባቸውን አካባቢዎች እንግዲህ ሰርች እያደረገ ምናልባትም እዚህ ጋር ኢትዮጵያውያን ብቻ የሚዘጋጅ እግር ኳስ እንዳለና አርብ ደግሞ ትልቅ ኮንሰርትም የሙዚቃ ኮንሰርትም እንዳለ እንግዲህ ከአዘጋጆቹ እንደሰማችሁት ሰምተናል ማለት ነው። ስለዚህ ከዚህ ከፍተኛ ድጋፍ ያገኛል ብለን እናስባለን። ለማንኛውም መልካም ስኬት። እንደዚሁም ደግሞ እነዚህ በፈገግታ የታጀቡ ልጆች ታክመው አገግመው ደግሞ ወደ ኢትዮጵያ እንደሚመለሱ ከዛም በላይ ደግሞ አዶናይ እንዳለው 1000 ብቻ አይደለም ከ25000 በላይ እቅድ ያቅዱ እንግዲህ እየሰራ እንደሆነ ይታወቃል። ለማንኛውም አሜሪካ ደርሰዋል፣ ስራ ተጀምሯል ማለት ነው። እንግዲህ መልካም ስኬትን እንመኛለን ቤተሰቦቻችን። 1000 ህጻናትን ለማሳከም ነው ወደዚህ የመጣ ነው። እነዚህ 1000 ልጆችን ሰፖርት ማድረግ የሚፈልጉ ከሆነ የኛ ቡዝ እንግዲህ 78 ነው። እንደምትመለከቱት የደግነት እጆች ለ1000 ህጻናት በጋራ በመሆን በልብ ህመም ለሚሰቃዩ ህጻናት እንድረስላቸው። የስ ማሳካት እንችላለን። በጣም ነው የሚያምረው ቦታ። ነገ እስከምመጣው ተረክበው የልጆቹ የሚያርፉበትን ወይም ደግሞ ከኢትዮጵያ ወደ አሜሪካ የሄዱት 1000 ህጻናት እንግዲህ የሚያርፉበት ድንኳን በዚህ መልኩ ኮድ ተሰጥቷቸው እንግዲህ ነገ ምናልባትም ሐሙስ አርብ ትልቅ ኮንሰርት እንዳለ ይታወቃል እዚህ ቦታ ላይ እና ሐሙስ እዚህ ቦታ መጥተው እንግዲህ ከፍተኛ ድጋፍ እንደሚያሰባስቡና $50 ቻሌንጅ ማልፎ እንግዲህ ከዛም በላይ እንደሚገኝ ኢትዮጵያውያን ደግሞ በዚህ በኩል እጅግ በጣም ደጋግ ኢትዮጵያውያን እና ለሀገራቸውም ለህዝባቸውም በተለይ ለህፃናት ደግሞ ከፍተኛ ድጋፍ እንደሚደረግ አንጠራጠርም። ለማንኛውም እንግዲህ በዚህ መልኩ ኢትዮጵያውያን እዛ ያሉት ኮኦርዲኔት አድርገው አስተካክለውት ድንኳኑ ሁሉ ነገር ተዘጋጅቶ ፌስቲቫል የሚዘጋጅበት ኢትዮጵያውያን የሚጫወቱበት የሙዚቃ ኮንሰርት የሚዘጋጅበት ቦታ በዚህ መልኩ ሆኖ እንግዲህ ተዘጋጅቶ አዶናይም ቦታው ላይ ሆኖ እንግዲህ የመጀመሪያ ቀን ጉብኝቱን አድርጎ እንግዲህ ሴትል አድርገዋል ማለት ነው። ፋሚሊ መልካም ስኬትን ለልጆቹ ተሳክቶላቸው ታክመው ወደ ሀገራቸው እንደሚመለሱ አንጠራጠርም። ለማንኛውም እስኪ ወደ ቀጣይ እንሂድ። ከአየር መንገድ ሲቀበሏቸው የአበባ ጉንጉን እየሰጧቸው ከኢትዮጵያ የሄዱትን ልጆች አዶናይም እንግዲህ አበባ ታቅፈው በስጦታ እነዚህ በፈገግታ የታጀቡ ልቦች እንግዲህ ደግሞ ከዚህ በበለጠ ደስታና ፈገግታ ታክመው ይመለሳሉ ብለን እናስባለን። እነዚህ 1000 ህጻናቶች እንግዲህ የልብ ህመም እያሰቃያቸው ይገኛሉ። ለእነዚህ 1000 ህጻናቶች ለመድረስ 6000 ሰዎች ያስፈልጉኛል። እነዚህ 6000 ሰዎች $50 ቢያዋጡ እነዚህ ልጆችን ማዳን እንችላለን ማለት ነው። ስለዚህ በዚህ ቪዲዮ መጠየቅ የምፈልገው እናንተን
እባካችሁ $50 አውጥታችሁ እነዚህ ልጆች አብረን እናድናቸው። እቺ ቪዲዮ ብቻ የ1000 ህጻናቶች ልብ ማዳን ትችላለች። ስለዚህ ዶኔት ማድረግ ከፈለጋችሁ ሊንክ ባዮ ላይ ያለ ግቡና እባካችሁ ሰፖርት አርጉት ወንድማችሁን። እነዚህ 1000 ህጻናቶችን ካሳክም ቤተሰባቸውም እናሳክማለን። ብታዩዋቸው በአካል እንዴት እንደሚያሳዝኑ። ስለዚህ ፕሊዝ የበጎ አድራጎት ስራውንና ደጋግ ኢትዮጵያውያን ለሱ ቻሌንጅ ወይም ደግሞ እሱ ለጀመረው ካምፔን ዘመቻ ተባብረው እንግዲህ እነዚህን የታመሙ ልቦች እነዚህን የተከዙ ልቦች ንጹህ ሆነው ወደ ሀገራቸው ተመልሰው ደግሞ ሀገራቸውንና ቤተሰቦቻቸውን የሚጠቅሙባቸው እንደዚሁም ደግሞ ቤተሰቦቻቸውን ደግሞ ከትልቅ ስቃይ ከትልቅ ችግር ውስጥ የሚወጡበትን መንገድ እንግዲህ ይወጣሉ ብለን እናስባለን። ለማንኛውም ይህንን በጎ ተግባር ሁሉም ቢተባበር እንዴት ተባለው 6000 ሰው ቢተባበር ነው የተባለው። ግን ከዛም በታች ያሉ ቁጥሮች ኢቨን በአንድ ሰው በሁለት ሰውም ሊሳካ የሚችልበት አጋጣሚ ሊኖር ይችላል። ኤኒዌይስ በእንደዚህ አይነት መልኩ ደግሞ ለተለያዩ ሰዎች አቅም ላላቸው ሰዎች ደግሞ በእንደዚህ በፕላትፎርሞች ሜሴጆች ሲንሸራሸሩ ይደርሳቸዋል ብለን እናስባለን። ለማንኛውም አዶናይ ትናንትናም በሌላ የበጎ አድራጎት ስራ ላይ ተጠምዶ ነበረ። ያንንም ሲያስተዋውቅ ነበረ። ምናልባት በመኪና አደጋ የደረሰበት አንድ አባት ከአቅሙ በላይ በሆነ ችግር ምክንያት በቀላል መታከም እየቻለ ግን አቅሙ ስላልቻለ ብቻ አንድ አይኑ ከዚህ በፊት ጠፍቷል። አሁን ደግሞ ሌላኛው አይኑ ሊጠፋና እንደዚሁም አሁን እግሩ ላይም ችግር ስላለበት ያንን ለማሳከም ተባበሩ ተብሏል። ለማንኛውም የሰውየው ልጅ የቲክቶክ ሊንክ አለ ተቀምጧል ተብሏል። ያንን በአዶናይ የቲክቶክ አካውንት እየገባችሁ ሼር ኮፒ ሊንክ እያደርጋችሁ ለተለያዩ ሪፖስት እያደርጋችሁ ለተለያዩ በጎ አድራጎት ለሚያደርጉ ሰዎች ድርጅቶች ሊሆን ይችላል እንዲደርስ እያደረጋችሁ ያንንም በጎ አድራጎት እንድትካፈሉ እኛም ጥሪያችን እናስተላልፋለን። መልካም ጊዜ፣ መልካም ስኬት። የታመሙ ልቦች ድነው እንዲመለሱ እኛም መልካም ምኞታችን ነው። ጃኒ ገብሩም እንግዲህ በዚህ መልኩ የትሬኒንጓን ወይም ልምምዷን አሁንም በዱባይ እንደቀጠለች ናት። እንደዚህ አይነት ትንሽ ወጣ ወጣ ባሉ ዘፈኖች በሬጌ ስታይል ይመስለኛል ትሬኒንጓን እንደቀጠለች ነው። የአርጀንቲና ማሊያዋንም ዛሬ ማልጣለች። እንግዲህ ምናልባት የአርጀንቲና የዓለም እግር ኳስ ዋንጫ ደጋፊ የአርጀንቲና ደጋፊ ሆና ሊሆን ይችላል አላውቅም። ነገር ግን በዚህ አይነት መልኩ ኢንጆይ እያደረገች ነው ማለት ነው። ለማንኛውም ለጃኒም መልካም ጊዜ፣ ለአዶናይም ሰናይ ጊዜ፣ የስኬት ዘመን እንመኛለን። ቤተሰቦቻችን ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ገንቢ የሆነ ኮሜንት መጨረሻ ላይ ማስቀምጡልን።